Ansarullah Houthi group says it's targeted 2 oil tankers in the Red Sea. Houthi ቀይ ባህርን እያመሰው ነው። ዓለም መፈናፈኛ አጥቶ በናስረላዎቹና በአያቶላዎቹ እጅ ወድቋል። Iran-backed Houthi terrorists from Yemen say they have targeted Saudi oil tankers that violated their naval blockade. ጉዳዩ ለኛም አደገኛ መዘዝ ይዞ እየመጣብን ነው። ሳውዲ አረቢያ በሆርሙዝ የተዘጋባትን መስመር በቀይ ባህር ለማስተንፈስ ስትጥር ከየመን አማጺያን ማዕቀብ አስተናግዳለች። It's not allowed to sell its oil. No country, no neighboring country in the region will be permitted to sell any oil. ማዕቀቡን ጥሰው ያለፉ ግዙፍ መርከቦች ደግሞ በሁቲ ሚሳኤሎች የባህር ሲሳይ ሆኗል። በዚህ ጦርነት ውስጥም ዝምታን የመረጠችው ቻይና አሁን ጉዳዩ ደጇ ደርሷል። በአማጺያኑ የቻይና መርከቦች የጥቃት ሰለባ መሆናቸው ሲሰማ በጅቡቲ ቀድሞም ጦራቸውን ያዘጋጁት ሺጂፒንግ ሁቲዎች ላይ ክተት አውጀዋል። አሁን ሀያላኑ ቀይ ባህር ላይ ፍልሚያውን ተቀላቅለውታል። ትራምፕም ሁቲዎች ለሚያደርሱት እያንዳንዱ ጥቃት የኢራን ድልድዮችና የኃይል ተቋማት ዋጋ ይከፍላሉ ሲሉ የዛቱ ሲሆን ሁቲዎች ላይ ጥቃት እንዲሰነዘርም አዘዋል። ለኢትዮጵያ እንኳን ዘንቦብሽ የሆነው የቀይ ባህር ጉዳይ አሁን ጦርነቱ ደጃፋችን ድረስ መጥቷል እያስባለ ይገኛል። ይህን ጉዳይ ነው በዛሬ ዝርዝር መረጃችን ምንቃኘው። አብራችሁን ቆዩ። መልካም ጊዜ። በየመን የሚንቀሳቀሱና በኢራን የሚደገፉት የሁቲ ታጣቂዎች በቀይ ባህር በሚያልፉ የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ የሮኬትና የድሮን ጥቃት መሰንዘር በሳውዲ መንግስት ላይ ሰፊ የባህር ላይ ማዕቀብ መጣላቸውን ይፋ አድርገዋል። ከዚህ ባሻገር በሐምሌ 15 ተፈጽሟል የተባለው ይህ ጥቃትም ኤኔስሊያ እንዲሁም ደግሞ ላይላ በተሰኙ ሁለት ግዙፍ ነዳጅ ጫኝ መርከቦች ላይ ያነጣጠረ ሲሆን በመርከቦቹ ላይ ከፍተኛ ቃጠሎ ማስከተሉና በቅርብ ይጓዙ የነበሩ ወደ 10 የሚጠጉ ሌሎች መርከቦች በድንጋጤ መስመራቸውን እንዲቀይሩ ተገደዋል። አንሳራላህ በመባል የሚታወቁት የሁቲ ኃይሎችም ከሳውዲ አረቢያ ጋር ግንኙነት ባላቸው መርከቦች ላይ ሙሉ ለሙሉ የባህር ማዕቀብ መጣላቸውን ካወጁት ጥቂት ቀናት በኋላ የተፈጸመው ይህ ጥቃት ስትራቴጂውን የባብ ኤል መንደብ ወሽመጥ ወደ ተኩስ ቀጠና ቀይሮታል። ይህ ክስተት የመጣው በአሜሪካና በኢራን መካከል ባለው ቀጥተኛ ጦርነት ምክንያት የሆርሙዝ ወሽመጥ የትራንስፖርት እንቅስቃሴ በተስተጓጎለበትና እጅግ አሳሳቢ የሆነ ክስተት በናረበት ጊዜ ነው። እነዚህ ሁለት ቀጠናዎች ቀውስም በአንድ ላይ መጋጠሙ ደግሞ ከፍተኛ መጠን ያለው የሳውዲ ድፍድፍ ነዳጅ ገዢ የሆነችው ቻይናን በቀጥታ ወደ ግጭት ማዕከል እየሳባት ይገኛል። የአሜሪካው ፕሬዝዳንት ትራምፕ በበኩላቸው ለቴህራንና ለሁቲዎች ጠንከር ያለ ማስጠንቀቂያ መስጠትም አሜሪካ አጥፊና የበረታ ምላሽ እንደምትሰጥ ዝተዋል። የሁቲዎች ጦር ኃይል ቃል አቀባይ ያህያ ሳሪ ቡድናቸው አዲስ የጣለውን የባህር ላይ ማዕቀብ ጥሰዋል በሚል ባላስቲክ ሚሳኤሎች፣ ክሩዝ ሚሳኤሎችና ድሮኖች መጠቀም በሁለት የሳውዲ ነዳጅ ጫኝ መርከቦች ላይ ጥቃት ማድረሳቸውን ገልጸዋል። በሁለቱ መርከቦች ላይ ከፍተኛ ቃጠሎ መነሳቱን የገለጹት ቃል አቀባዩ የተመቱት መርከቦች ሲወጣባቸው የሚያሳዩ ምስሎችን በማህበራዊ ሚዲያ ላይ በፍጥነት መሰራጨታቸውን ገልጸዋል። የሳውዲ አረቢያ ባለስልጣናት ኤንሴሊያ በተሰኘችው መርከብ ፊት ክፍል ላይ ጥቃት እንደተፈጸመና ሶስቱም በዚህ ጥቃት ውስጥ ከፍተኛ ውድመት እንደደረሰባቸው እሳት መነሳቱን ያረጋገጡ መረጃዎችን ይፋ አድርጓል። የሁለቱ የሥራ ባልደረቦችና የመርከቧ ሰራተኞች ደህንነት የተጠበቀ መሆኑን አስታውቋል። የዩናይትድ ኪንግደም ባህር ላይ ንግድ ስራዎች ማዕከል በበኩሉ ክስተቱን በማረጋገጥ በአልሹቃይቅ የሳውዲ አረቢያ ባህር ዳርቻ 70 ሰዓታት ማይልስ ያህል ርቀት አንዲት ነዳጅ ጫኝ መርከብ ባልታወቀ ፈንጂ መጠቃቷና ሰራተኞቹ እሳቱን ለመቆጣጠር ሲታገሉ እንደነበር ገልጸዋል። ይህ ጥቃት ሁቲዎች እንቅስቃሴ ከዛቻ አልፎ ወደ እውነተኛ አደገኛ እርምጃ መሸጋገሩን የሚያሳይ ነው። ጥቃቱ ከመፈጸሙ ከሁለት ቀናት በፊት ሁቲዎች የባህር ማዕቀቡን ያወጁት ሳውዲ አረቢያ በየመን ላይ ላለፉት 12 ዓመታት ያካሄደቻቸውን ከበባ ምላሽ ለመስጠት በሚል ነው። እንደ ሁቲ መሪዎች ገለጻ ከሆነም የሳውዲ ማዕቀብ የየመን ኤርፖርት እንቅስቃሴዎችና ተፈጥሯዊ ሀብቶችን በማነቅ ህዝቡን ህይወት ከመቅጠፉ በላይ ብሔራዊ ሀብቱን ሲበዘብዝ ቆይቷል የሚል ነው። በፋርስ ባህረ ሰላጤ ውስጥ ከኢራን የሚሰነዘረው ስጋት ለማስቀረት በቀን ሚሊዮኖች የሚቆጠሩ ነዳጅ በርሜሎችም በቧንቧ መስመር ወደዚህ ወደብ ሲጓዙ ነበር። አሁን ግን በደቡባዊ ቀይ ባህር መግቢያ ላይ የሚገኘውና ጠባብ የሆነው የባብ ኤል መንደብ መተላለፊያ በቀጥታ ስጋት ውስጥ በመውደቁ ምክንያት የአማራጭ መስመር አደጋ ላይ ወድቋል የሚሉ ዘገባዎች በስፋት ወጥተዋል። የመርከቦቹ እንቅስቃሴ መረጃ እንደሚያመለክተው ከሆነ ቀጠናው ከፍተኛ ሁከት ውስጥ ይገኛል።
ወደ ቻይናና ህንድ የሳውዲን ድፍድፍ ነዳጅ ጭነው ይጓዙ የነበሩ በርካታ መርከቦች ቀይ ባህር ላይ ድንገተኛ መስመር ለውጥ በማድረግም በሱኤዝ ቦይ በኩል ወደሚገኘውና ወደ ረጅሙ እንዲሁም አክሳሪ የሰሜን መስመር ለመመለስ ተገደዋል። የሲንጋፖር ባንዲራ የምታውለበልበው ወደ ቻይና ከተማ 2 ሚሊዮን በርሜል ገደማ ነዳጅ ጭና ስትጓዝ እንደነበር የተገለጸ ሲሆን ጂን ሎንግ ያንግ የተሰኘችው ግዙፍ መርከብ ከያምቡ ወደብ ከተነሳች በኋላ መስመሯን ቀይራለች። ተመሳሳይ እርምጃዎችም ወደ ህንድ ወደቦች የሚጓዙ ሌሎች መርከቦች ላይ ታይተዋል። የኢኮኖሚ ተንታኞች እንደሚናገሩት ከሆነ ማዕቀቡ ከመታወጁ አስቀድሞ በባብ ኤል መንደብ በኩል የሚያልፉ የሳውዲ ነዳጅ መጠን ከፍተኛ ሁኔታ ቀንሶ ነበር። የሁቲ ኃይሎች ተጨማሪ 10 የሚጠጉ ሌሎች መርከቦች ወደ ኋላ እንዲመለሱ ማድረጋቸውን ተናግሯል። ይህም የጥቃቱን ስነ ልቦናዊ ተግባራዊ ተጽዕኖ የበለጠ አጉልቶታል። የአዲስ የጸጥታ ቀውስ ቻይናን እጅግ አስቸጋሪ በሆነ ዲፕሎማሲያዊና ስትራቴጂካዊ ውጥረት ውስጥ ከቷታል። የዓለማችን ትልቋ ድፍድፍ ነዳጅ አስመጪ የሆነችው ቻይና ከሳውዲ አረቢያ ነዳጅ በብዛት የምትገዛ በመሆኗ ቀይ ባህርና በሆርሙዝ ወሽመጥ የሚፈጠረው ማናቸው መስተጓጎል በቀጥታ ለብሔራዊ ኃይል ደህንነቷ ስጋት ነው። የቤጂንግ ነዳጅ ማጣሪያዎች ከሳውዲ የሚመጣውን የተረጋጋ ነዳጅ ፍሰት ላይ እጅግ ጥገኛ በመሆናቸው ምክንያት መርከቦቹ መንገድ መቀየርና የትራንስፖርት ወጪ መጨመር በቻይና ኢኮኖሚ ላይ ቀጥተኛ ጫና እያሳደረ ይገኛል። እስካሁን ባለው ሁኔታ ቻይና መካከለኛው ምስራቅ ግጭቶች ላይ ገለልተኛ ዲፕሎማሲያዊ አቋምን ለመያዝ ስትጥር ቆይታለች። ከቴህራን ጋር በቅርብ የኢኮኖሚ የፖለቲካ ትስስርና እንዲሁም ደግሞ ይበልጥ ነገሮችን ማቆራኘት፣ ቤጂንግ በሌላ በኩል ደግሞ ከሪያድ ጋር ያለውን የወዳጅነት ግንኙነት ጥብቅ በማድረግም ነገሮችን ለማረጋጋት ትጥራለች። ነገር ግን የሁቲዎች ጥቃት የቻይናን ንግድና የኃይል አቅርቦት በቀጥታ መጋፈጥ በመጀመሩ ቤጂንግ በዝምታ የመታዘብ እድሏ እየጠበበ መጥቷል። የቻይና ውጭ ጉዳይ ሚኒስትር በሁኔታው ከፍተኛ ስጋት እንዳላቸው የገለጹ ሲሆን ሁሉም ወገኖች የባህር ላይ ንግድ ደህንነት እንዲያከብሩ ጥሪ አቅርበዋል። ቢሆንም ግን ኢራን ድጋፍ የሚደረግላቸው ሁቲዎች የሳውዲን መርከቦች ማጥቃታቸው በቤጂንግ በቴህራን ላይ የምታሳድረውን ተጽዕኖ ተጠቅማ ጥቃቱን እንድታስቆም ከሪያድና ከምዕራባውያን አጋር ሀገራትም የሚሰነዘርባትን ጫና ጨምሮላታል ተብሏል። ይህ ክስተት ቻይና በቀጠናው የምታከናውነውን ጂኦፖለቲካዊ ሚና ሊቀይረው ይችላል። ቤጂንግ ቀይ ባህር አቅራቢያ ላይ በጅቡቲ የሚገኘውን የመጀመሪያውን የባህር ማዶ ወታደራዊ ካምፕ መጠቀም የንግድ መርከቦቿን እንዲሁም ደግሞ በቀጠናው ወታደራዊ እንቅስቃሴ የማሳደግ አስፈላጊነትም ሊገጥማት ይችላል። በሌላ በኩል ደግሞ የአሜሪካ ፕሬዝዳንት ትራምፕ ሁቲዎች ጥቃቱና በሁኔታው መባባስ ላይ ቁጡ ምላሽ ሰጥተዋል። ትራምፕ በሰጡት መግለጫ ለዚህ የባህር ላይ ማዕቀብና እንዲሁም ቀጥተኛ ጥቃት ተጠያቂዋ ኢራን መሆኗን በመክሰስም ቴህራን በሁቲዎች በኩል የምታካሄደውን የሽብርተኝነትና የዓለም ንግድ ማደናቀፍ እንቅስቃሴን በአስቸኳይ ካላቆመች አሜሪካ አጥፊና የማዳግም ወታደራዊ እርምጃ ትወስዳለች ብለዋል። ኢራን በሳት የተጫወተች ነው ያሉት ፕሬዝዳንቱ የአሜሪካ ጦር ኃይል በሁለቱ የሁቲ ጦር ኢላማዎችና በቴህራን ስትራቴጂካዊ ተቋማት ላይ የጠነከረ ጥቃት ለመሰንዘር ዝግጁ መሆኑን አስታውቋል። ይህ ማስጠንቀቂያ አሜሪካና ኢራን አሁን ባሉበት ቀጥተኛ የጦርነት ሁኔታ ላይ ተጨማሪ ዘይት ያፈሰሰ ሆኗል። ቀጠናው ወደ ተከታታይና ቁጥጥር ወደ ሌላው አጠቃላይ ጦርነት ሊከተው ይችላል የሚል ስጋትም በዓለም አቀፍ ደረጃ እያንዣበበ ይገኛል። የዚህ ጂኦፖለቲካዊ ቀውስ እጅግ ትኩረት የሚስበውና ጉልህ የሆነው አንድ ገጽታ የዓለማችን ትልቋ ድፍድፍ ነዳጅ አስመጪና የሳዑዲ አረቢያ ዋነኛ ንግድ አጋር የሆነችው ቻይና በቀጥታ ጉዳዩ ሰለባ መሆኗ ነው። በርካታ ግዙፍ የቻይና ነዳጅ ጫኝ መርከቦች በዚህ ቀውስ ውስጥ ተዘፍቀዋል። ይህ ብቻ አይደለም። ቤጂንግ በአሁኑ ወቅትም ከዚህ ቀደም አጋጥሟት የማያውቀው አዲስ ፈተናም ከፊቷ ተደቅኗል። ይኸውም ለሀገሯ ወሳኝ የሆነውን የኃይል አቅርቦት ያለምንም እክል መስተጓጎል ለማስገባት ከየመኑ ሁቲ አማጽያን ጋር በቀጥታ የመርከቦችን ደህንነት በተመለከተ ድርድር ማድረግ መጀመሯ ነው። የተገኙ ዘገባዎች እንደሚያመለክቱት ግዙፍ የቻይና ነዳጅ ጫኝ መርከብ መጀመሪያ ላይ የመስመር ለውጥ አድርጋ የነበረ ቢሆንም ከየመን ታጣቂዎች ጋር ከተደረገ ውይይት በኋላ በጥንቃቄ ለማለፍ ፈቃድ አግኝታለች። ይህ ሁኔታ ግን አንድ ትልቅ እውነታን ቁልጭ አድርጎ ያሳያል። ይኸውም የምዕራባውያን ያልሆኑ ታላላቅ ሀያላን ሀገራት በዋነኛነት በአሜሪካና በኢራን ፍጥጫ እንዲሁም በቆየው የሳውዲና የሁቲዎች ጥላቻ የሚመራው የጦርነት ውቅያኖስ ውስጥም እየተሳቡ ነው። ቻይና ከፍተኛ መጠን ያለው የሳውዲ ድፍድፍ ነዳጅ መግዛቷ በሆርሙዝ ወሽመጥ ከተፈጠረው መስተጓጎል ጋር ተያይዞ የሪያድን ገቢ ለማረጋጋት ረድቶ ነበር። ነገር ግን የቀይ ባህር መስመር ለአደጋ መጋለጡ የትራንስፖርት ወጪን በከፍተኛ ሁኔታ መጨመር ስጋት ደቅኗል። በስዊዝ ቦይና በአፍሪካ ዙሪያ መርከቦችን መስመር የመቀየር ጉዞ ጊዜን በሳምንታት የሚያራዝምና
የጦርነት ስጋት ኢንሹራንስ በከፍተኛ ሁኔታ ከመጨመሩ ጋር ተያይዞ ለእያንዳንዱ ጉዞ ሚሊዮኖች የሚቆጠር ተጨማሪ ወጪ ያስወጣል። ይህ ሁኔታ አስቀድሞ ኢኮኖሚያዊ ተፎካካሪነቱን ለማስጠበቅ የሚታገለው የቻይና ኢኮኖሚ ተጨማሪ ከባድ የሆነ ፈተና እንደገጠመው ማመላከቻ ነው። የሁቲዎች መርከቦችን መርጦ የማጥቃት ስልት ማለትም በሳውዲ አረቢያ መርከቦችን እያደኑ ማጥቃት፣ በሌላ በኩል ደግሞ ሩቅ ምስራቆችን ሙሉ ለሙሉ ላለማስቀየም ሲሉ የቻይናን መርከቦች በተወሰነ ደረጃ ማለፍ መፍቀዳቸው ትላልቅ የእስያ ነዳጅ ገዢዎችን ሳይገፉ ያላቸውን የፖለቲካና ወታደራዊ ተጽዕኖ ለማሳደግ ያለመ የተወሳሰበ ስሌት መሆኑ ይታያል። ሆኖም ግን ይህ አደገኛ አሰራር ነው። ምክንያቱም መንግስታዊ ያልሆኑ ቡድኖችም ለታላላቅ አገራት ወሳኝ በሆነ የባህር ንግድ መስመሮች ላይ በተግባር የቬቶ ባለቤት የመሆን ያህል ተጽዕኖ እንዲኖረው መንገድ የሚከፍት ነው። የአሜሪካው ፕሬዝዳንት ትራምፕ ምላሽ የሰጡ ሲሆን የቀጠናውን ውጥረት የበለጠ ያባባሱ ከበድ ያሉ ማስጠንቀቂያዎችን አስተላልፈዋል። ከነዚህ እያደጉ ከመጡ ስጋቶች ጋር ተያይዞ በሰጡት መግለጫ ትራምፕ እንደተናገሩት ከሆነ በሆርሙዝ ወሽመጥ የሚካሄደው የንግድ መርከቦች እንቅስቃሴ ላይ ለሚሰነዘር ለእያንዳንዱ ጥቃት አሜሪካ የአንድ ኢራን ድልድይ ወይም ደግሞ የኃይል ማመንጫ ጣቢያ ላይ ውድመት መፈጸም አቻ ምላሽ ትሰጣለች ብለዋል። ትራምፕ ተመሳይ ቁርጠኝነትን ለሁቲዎች ያሳዩ ሲሆን ቀይ ባህር ላይ የሚደረግ ማናቸውም የባህር ከበባ በአሜሪካ በኩል ከባድና የማያዳግም ምላሽ የሌለው እርምጃ እንደሚያስከትል እወቁት ማለት አስጠንቀዋል። እኛ ነገሮችን በትክክል እናስተካክላለን ሲሉም ዝተዋል። እነዚህ አስተያየቶች የተሰጡት ታዲያ አሜሪካ በኢራን ኢላማዎች ላይ የምታካሂዳቸው ጥቃቶች በዕለት ተዕለት ተጠናክረው መቀጠላቸው፣ በየዕለቱ ቃጠሎና ፍንዳታ መቀጠሉ፣ በተከታታይ ለ12ኛ ምሽት ወታደራዊ እርምጃዎች በተወሰዱበት ኢራን ፋርስ ባህረ ሰላጤ ላይ የሚገኙ የዩኤስ አጋሮች ላይ የመልስ ጥቃት በሰነዘረችበት ወቅት ነው። ትራምፕ ይህንን የወታደራዊ ዘመቻ የባህር ላይ መንቀሳቀስ ነጻነትና የአሜሪካን አጋሮች ለመጠበቅ አስፈላጊ ነው ሲሉ የገለጹ ሲሆን የቀደሙት አስተዳደሮች የተከሏቸው ለስላሳ አቀራረቦችም አጥብቀው ኮንነዋቸዋል። አስተዳደራቸው በተጨማሪ የአሜሪካ ወታደሮች መሞታቸውና ቢሊዮኖች የሚቆጠር ዶላር መውጣቱን መጥቀስም ክፍያውን ከከባድነት አጉልተው አሳይተውታል። ይህ ንግግር ከቴህራን በኩል እጅግ የጠነከረ ምላሽ አስከትሏል። የኢራን ባለስልጣናት አይን ስለ አይን የሚለውን መመሪያቸው በመድገም በማናቸው መሰረተ ልማት ተቋማቶቻቸው ላይ የሚፈጸም ጥቃት በቀጠናው የሚገኙ የነዳጅ የጋዝና የኢኮኖሚ ተቋማት ላይ አጥፊና የማያዳግም ጥቃቶች እንደሚያስከትል የነዳጅ ኤክስፖርት እንቅስቃሴ ሙሉ ለሙሉ ማስቆም እንደሚያስችል ገልጸዋል። ሁቲዎች እንደ አውሮፓውያን የዘመን ቀመር በ2014 ሰንዓን የተቆጣጠሩ ሲሆን ይህም እንደ አውሮፓውያን አቆጣጠር በ2015 በሳውዲ መሪነት የተቋቋመውን መንግስትን ወደ ውጊያ የሳበ የሲቪል ጦርነት እንዲቀሰቀስ ምክንያት ሆኗል። ዓለም አቀፍ ደረጃ እውቅና ያለውና የየመን መንግስት ወደ ዋና ስልጣን ለመመለስ በሚል የተጀመረው ይህ ዘመቻ በሂደት የሰብአዊ መብት ቀውስን፣ የረሃብ ስጋትና በሁሉም ወገኖች ላይ የሚሰነዘሩ የጦርነት ወንጀል ክሶችን ያስከተለ ውጊያ ሆኗል። እንደ አውሮፓውያን አቆጣጠር በ2022 የተደረገው የተኩስ ማቆም ስምምነት በሳዑዲ አረቢያ ትኩረትን ወደ ሀገር ውስጥ ኢኮኖሚ ማሻሻያዎችና ወደ ቪዥን 2030 እንድታዞር እድል ሰጥቷት ነበር። አልፎ አልፎ ግጭቶች ይከሰቱ የነበረ ቢሆንም በተለይም ሁቲዎች ከ2023 እስከ 2025 ባለው ጊዜ ቀይ ባህር ላይ ጥቃት መሰንዘር ራሳቸውን በእስራኤልና ጋዛ ግጭት ውስጥ ካስገቡ በኋላ የሳውዲና የሁቲዎች ቀጥተኛ ተኩስ ልውውጥ እስከ ቅርብ ጊዜ ድረስ ተገትቶ ቆይቶ ነበር። የአሁኑ አዲስ ግጭት የተቀሰቀሰው ሳዑዲ አረቢያ በኢራን ጦር መሳሪያ ወደ ሰንዓ ኤርፖርት እንዳይገባ ለማገድ የወሰደችውን እርምጃ ተከትሎ ሲሆን ይህም ረግቦ የነበረውን የሁለቱን ኃይሎች ግጭት እንደገና አቀጣጥሎታል። በሁለቱ ስትራቴጂካዊ መተላለፊያዎች ላይ አንድ ጊዜ መስተጓጎል መፈጠሩ ከዓለም አቀፍ ነዳጅ አቅርቦት ላይ እጅግ ከፍተኛ የሆነ መጠን እንዲቀንስ ያደርጋል የሚሉ መረጃዎች በስፋት እየወጡና የተሰራጩ ይገኛሉ። የኢኮኖሚ ተንታኞች እንደሚናገሩት ከሆነ የብሬንት ድፍድፍ ነዳጅ ዋጋ በአንድ በርሜል እስከ $100 ወይም ደግሞ ከዚያ በላይ ሊያሻቅብ ይችላል። ይህም በዓለም አቀፍ ደረጃ በዋጋ ንረት፣ በትራንስፖርት ወጪና በኢኮኖሚ መረጋጋት ላይ ከፍተኛ የጎንዮሽ ጉዳትን ያስከትላል። በተለይም በቻይና፣ ደቡብ ኮሪያና ህንድ የሚገኙ የእስያ ነዳጅ ማጣሪያዎች መካከለኛው ምስራቅ ነዳጅ ላይ በእጅጉ ጥገኛ በመሆናቸው ምክንያት የጉዳቱ የመጀመሪያ ሰለባ ናቸው። ግዙፍ ነዳጅ ጫኝ መርከቦች የኪራይ ዋጋ አስቀድሞ ከፍተኛ ሁኔታ የጨመረ ሲሆን በነዳጅ ገበያ ላይ ያለው ዋጋ መዋዠቅም በአጭር ጊዜ ውስጥም የአቅርቦት እጥረት እንደሚኖር አመላካች ነው። የኢንሹራንስ ኩባንያዎች የአደጋ ስጋት ተመናቸው በከፍተኛ ሁኔታ እያደሱ ነው። በሱሜድ ቧንቧ መስመር ወይም ደግሞ በኬፕ ኦፍ ጉድ ሆፕ በኩል የሚደረጉ አማራጭ ጉዞችም የተወሰነ ፎይታ ቢሰጡም የወጪና የጊዜ ጫናቸው ግን ከፍተኛ ነው። ኢራን ሁቲዎችን እንደ ፊት መስመር ተላላኪ መጠቀም ሙሉ ወታደራዊ ኃይሏን ስታሰልፍ ከአሜሪካና ከእስራኤል ጋር በሚኖራት ቀጥተኛ ፍጥጫ ላይ ትልቅ የፖለቲካ ካርድን እንዲኖራት አድርጓል። ሳዑዲ አረቢያ በበኩሏ የመልስ ጥቃት መሰንዘር አደጋዎችን
የሀገሯ ኢኮኖሚ ታላላቅ ህልሞችና ትልሞች ጋር ከቀጠናዊ አገራት ጋር እያደገ ከመጣው ግንኙነት ለማመጣጠንና እንዲሁም ነገሮችን ለማሻሻል ጥራለች። ቻይና የኃይል ደህንነቷን ለማረጋገጥ ስትል ስትራቴጂካዊ አጋርነቷን እንደጠበቀች ነው። ከተለያዩ ወገኖች ጋር ተግባራዊ ዲፕሎማሲ ግንኙነትን ከማድረግ ወደ ኋላ አትልም። በትራምፕ የምትመራው አሜሪካ ደግሞ ከፊቷ የሚጠብቁ ወሳኝ ምርጫዎች ከግምት ማስገባትም በአገሪቱ ውስጥ ያለውን የፖለቲካ ጫና እየተወጣች ጥንካሬዋን ለማሳየትም ትሰራለች። ኦማንና ሌሎችም አስታራቂ ሀገራት ቀደም ሲል ግጭቶችን በማብረድና በማርገብ ረገድ ወሳኝ ሚና ተጫውተው የነበረ ቢሆንም የአሁኑ አካሄድ ግን ወደ ከፋ ግጭት የሚያመራ ይመስላል። በተመቱት የነዳጅ ጫኝ መርከቦች ላይ ጭስ በሚወጣበትና መርከቦቹ ቀይ ባህር ላይ ተበታትነው በሚጓዙበት በዚህ ወቅት ላይ ዓለም ይህ ክስተት የረዥም ጊዜ ጦርነት ዘመቻ መጀመሪያ ይሁን ወይም ደግሞ ለድርድር የተደረገ የኃይል ማሳያ እንደሆነ በትኩረት መከታተሉ አልቀረም። የሁቲዎች የጦር አቅም ያደገ ቢሆንም በዓለም አቀፍ ባህር ኃይል ፊትም ሙሉ የባህር ከበባ ማድረግ ግን ቀላል አይሆንላቸውም። ለዓለም አቀፍ ገበያዎች የሚመጡትም ቀናትና ሳምንታት እጅግ ወሳኝ ናቸው። ተጨማሪ ስኬታማ ጥቃቶች ከተፈጸሙ በገበያው ላይ ከፍተኛ ድንጋጤ፣ ግዢ ወይም ደግሞ ፓኒክ ባይንግ ሊፈጠር ይችላል። በሌላ በኩል ደግሞ ስኬታማ የዲፕሎማሲ ጥረቶች ውጥረቱን ሊያበርዱት ይችላሉ። ሆኖም ግን የተሳሰሩት በርካታ ቀውሶች የሆርሙዝ የባብኤል መንደብና የኢራን መሰረተ ልማቶች ብሎም የሁቲዎች ፍላጎት እጅግ አደገኛ የሆነ ቀጠናውን ጥምረትም የፈጠረ ነው። ለረጅም ዘመናት የንግድ መተላለፊያ የነበረው ቀይ ባህር እንደገና ጦርነት መድረክ ሆኗል። የቻይና ንግድ መርከቦች በበኩሉ በቀጥታ መሳተፍ ለቀውሱ አዲስ ታላላቅ የተባለ ኃይላት ምዕራፍ ጨምሮበታል። የትራምፕ ማስጠንቀቂያዎች ደግሞ ጥብቅ የትግል መስመሮችን አስምረዋል። ሁሉም ወገኖች ይህንን አደገኛና ብሎም አስፈሪ የሆነ ወቅትን እንዴት እንደሚወጡት የነዳጅ ዋጋና የመርከቦች መንገድ ብቻ ሳይሆን የመካከለኛ ምስራቅን የመልካም አስተዳደርና የጸጥታ መዋቅር ለብዙ ዓመታት የሚቀርጽ ይሆናል ተብሎ ይጠበቃል።